በባህር ላይ የተገነባችውና በዓለም ላይ ዝነኛ የሆነችው ከተማ። ይህች ከተማ በሰሜናዊ ጣሊያን የምትገኝ ሲሆን ሙሉ በሙሉ በባህር ላይ የተገነባች በሚያስደንቅ ሁኔታ በእንጨት መሰረት ከ1000 ዓመታት በላይ የቆመች ከተማ ነች። መሰረቶቹ የተገነቡት ከ1000 ዓመታት በፊት ከሮማ ኢምፓየር ውድቀት በኋላ ከዋናው መሬት በሸሹ ሰዎች ነው። ዛሬ ጠንካራ ሆኖ የሚቆይ ብልህ ምህንድስና በመጠቀም አንድ ሙሉ ከተማ በባህር ላይ መገንባት የቻሉ ሲሆን በዓለም ላይ በጣም ዝነኛ ከሆኑት ከተሞች አንዱ አድርጓታል። ይህች የአድሪያቲክ ባህር ንግስት ቬኒስ ነች። እንደ አውሮፓውያን ዘመን አቆጣጠር በ2023 ብቻ 5.7 ሚሊዮን ጎብኚዎች ካሉት የዓለም ከፍተኛ የቱሪስት መዳረሻ አንዷ ሆናለች። ነገር ግን ከውቦቿና ድልድዮቿ ባሻገር ቬኒስ በጠንካራና ጨካኝ በሆነ ምኞት የሚመራ ከባድ ታሪክ አላት። ይህ ታሪክ የሚጀምረው በቬኒስ አቀማመጥና ጂኦግራፊ ነው። የሰሜን ኢጣሊ አስደናቂ አክሊል ጌጣጌጥ። ቬኒስ መንገድ ወይም መኪና የላትም። የውሃ ቦዮችና ድልድዮችን ብቻ አቅፋ ይዛለች። የእንጨት ምሰሶዎችን ጀልባዎችን ለማሰር ይጠቀሙበታል። ሰዎቹ ከአንዱ ጣቢያ ወደ ሌላ ጣቢያ በጀልባ ይንቀሳቀሳሉ። ጀልባዎች በበርካታ ጣቢያዎች ላይ ይቆማሉ። አንዳንድ ተሳፋሪዎች ሲወርዱ፣ ሌሎች ደግሞ ይሳፈራሉ። ይህች ከተማ አስደናቂ ነች። ከተመሰረተችም 1000 ዓመት አልፏታል። ባንኮችና ካፌዎች ያሏት ሲሆን ሙሉ በሙሉ እንቅስቃሴ ውስጥ ያለች ከተማ ነች። ቬኒስ ውስጥ ካፌ ገብቶ አዝዞ መቀመጥ የሚባል ነገር የለም። ሰዎች ቆመው ይጠጣሉ። ይህ በዓለም እጅግ ጥንታዊ ካፌ ነው። ካፌው ከ300 ዓመታት በላይ ዕድሜ ያስቆጥሯል። ድልድዮች በሁሉም ቦታ አሉ። ደሴቶቹ በ176 ቦዮችና ከ400 በላይ ድልድዮች ጋር የተገናኙ ናቸው። ሰዎች በየቀኑ በእግር ወይም በጀልባ ይጓዛሉ። የድልድዮችና የቦዮች ከተማ ቬኒስ። ይህ ድልድይ ሪያልቶ ይባላል። በቬኒስ ውስጥ በጣም ታዋቂ ሲሆን የተገነባው በ16ኛው መቶ ክፍለ ዘመን ነው። ይህ ረጅሙ የነጻነት ድልድይ ርዝመቱ 3.85 ኪሎ ሜትር ሲሆን ታሪካዊቷን ቬኒስ ከተማ ከጣሊያን ዋናው መሬት ጋር ያገናኛል። ቬኒስ ከተማ ከመቆርቆሯ በፊት ደሴቶቹ ረግረጋማ ነበሩ። ታዲያ አንድ ሙሉ ከተማ በረግረጋማ ቦታ ለመገንባት እንዴት ተቻላቸው? የቬኒስ አመጣጥ የሚጀምረው በእነዚህ አስቸጋሪ ጊዜያት ውስጥ ነበር። በ5ኛው መቶ ክፍለ ዘመን የሮማ ኢምፓየር ያልተረጋጋ ነበር። አረመናዊ ጎሳዎች ተከታታይ ማዕበል ስጋት ውስጥ ነበሩ። በ421 ዓመት ዓለም የመጀመሪያዎቹ ሰፋሪዎች ወደ ቬኒስ ሐይቅ ደረሱ። ከተማውንም መጋቢት 25 ቀን ቀትር ላይ አቋቋሙ። በቬኒስ ውስጥ ያለው መሬት ለስላሳና ክብደት መሸከም የማይችል ነበር። ጠንካራ እንጨቶችን ከክሮሻ በመጓጓዝ ጠንካራ ነበልባል በመስራት 5 ሜትር ወደ ታች ምድር ውስጥ አስገቡት። የቤቱን መሰረት የፈጠሩትም በዚህ መንገድ ነው። እነዚህ የእንጨት ምሰሶች ለብዙ መቶ ዘመናት በጭቃ ውስጥ ቆይተዋል። ከዚያም ክብደቱን በእኩል መጠን ለማሰራጨት በላዩ ላይ የእንጨት ጣውላዎችን አስቀመጡ። መሰረቱ የተገነባው የስተሪያን ድንጋይ በመጠቀም ነው። የስተሪያን ድንጋይ በውሃ የማይበላሽ አለት ሲሆን መሰረቱ በትክክል ሲገነባ አወቃቀሩ ለብዙ ዓመታት ሊቆይ ይችላል። ሚስጥሩም ይኸው ነው። እንጨቱ በውሃ ውስጥ ዘልቆ ለአየር ፈጽሞ ሳይጋለጥ ይቆያል። ከጊዜ በኋላም እንደ ድንጋይ ጠጠር ከተማ ሆነች። ከ1000 ዓመታት በላይም እንድትቆይ ምክንያት ሆነ። በጭቃማና ረግረጋማ መሬት ላይ የተገነባችው ቬኒስ የንጹህ መጠጥ ውሃ ከየት የምታመጣ ይመስላችኋል? ቬኒስ በባህር የተከበበች ናት። ጨዋማ ውሃ መጠጣት አይቻልም። እንደሚታየውም ውሃው ንጹህ አይደለም። የቬኒስ ብልሃት የሚጀምረውም እዚህ ጋር ነው። ጨዋማው ውሃ ወደ ውስጥ እንዳይገባ በህዝብ አደባባዮች ስር የውሃ ማጠራቀሚያዎችን ቆፍረው በሸክላ ነበልባል አድርገው ሰሯቸው። ከዚያም የዝናብ ውሃን ለማጣራት ባሸዋና በጠጠር ሞሉ። የዝናብ ውሃን ወደ ትናንሽ ክፍት ቦታዎች ለማሰራጨት የካሬ ወለሎች በጥበብ ይታነጻሉ። በእነዚህ አደባባዮች ውስጥ ከመሬት በታች ያሉ የውሃ ማጠራቀሚያዎች ተገንብተዋል። ውሃው በእነዚህ የመሬት ውስጥ ታንከሮች ይጠራቀማል፣ ይጣራል፣ በመጨረሻም ለመጠጥ ይውላል። በከተማ ውስጥ 600 የሚጠጉ የንጹህ ውሃ ጉድጓዶች ተሰርተው ነበር። ዛሬ ግን የመጠጥ ውሃ በየቀኑ የሚቀርበው በቦይና በቧንቧ መስመር ነው። የድሮ ጉድጓዶች በአደባባዮች ውስጥ ወደ ቅርስነት ተለውጠዋል። ቬኒስ የተማከለ የፍሳሽ ማስወገጃ ስርዓት የላትም። ቦዮችን እንደ ፍሳሽ ማስወገጃ ትጠቀምበታለች። በ16ኛው ክፍለ ዘመን የተሰሩት ጋቶሊ የሚባሉ የድንጋይ ዋሻዎች ከጎዳናዎች በታች ተቆፍረው ቆሻሻ ውሃን በቀጥታ ወደ ቦዮች ለማጓጓዝ ይጠቀሙባቸዋል። በሜዲትራኒያን ንግድ እምብርት ላይ የምትገኘው ቬኒስ በተለይ ለበሽታ ወረርሽኝ የተጋለጠች ሲሆን በጥቁር ሞት ወቅት በጣም ከተጎዱ ከተሞች አንዷ ነበረች። በከተማ ውስጥ ወደ 100 ሺህ የሚጠጉ ሰዎች በወረርሽኙ ሞተዋል። ጥቁር ሞት መላውን አውሮፓ ሲወድም ቬኒስ ልክ እንደ ሌሎች ክፍሎች በመጨረሻ ነበር ያገገመችው። ይሁን እንጂ በዘመናዊ ዘመን መጀመሪያ ላይ የተከሰተውን የዓለም ፖለቲካ ለውጥ መቋቋም አልቻለችም። ቬኒስ የባዛንታይን ኢምፓየር ለማዳከም የምታደርገውን ጥረት የሚያስከትለውን መዘዝ አቅልላ ነበር የተመለከተችው። በ1453 የኦቶማን ቱርኮች ቆስጠንጥንያን ሲያሸንፉ ጉልህ ለውጦች ተከሰቱ። ምንም እንኳን ቬኒስና ኦቶማኖች በአጠቃላይ አዎንታዊ የንግድ ግንኙነታቸው ቢጠብቅም ቱርኮች በተቀረው አውሮፓ ላይ ያደረጉት ጫና ሌሎች ሀገራት ወደ ምስራቅ አዳዲስ መንገዶች እንዲፈልጉ አድርጓቸዋል። ቬኒስ እንዴት ወደ ዓለም አቀፋዊ ታዋቂነት አደገች? ሚስጥሩ ባልተጠበቁ ሀብቶች ውስጥ ነው። የመጀመሪያዎቹ ቬኔሳውያን አስቸጋሪ ሁኔታዎችን አጋጥሟቸዋል። ነገር ግን ሐይቁ ከፍተኛ ጥቅሞች ሰጣቸው።
ከነዚህ ውስጥ የመጀመሪያዎቹ አሳ ነበሩ። በጨው ሐይቅ ውስጥ የሚገኙ አሳዎች በብዛት ነበሩ። በቬኒስ ሐይቅ ውስጥ አሳ ማጥመድ ዛሬም ቢሆን ለቱሪስቶች ተወዳጅ እንቅስቃሴ ሆኖ ይታያል። ሌላው ጥቅም የታየው ደግሞ እዚህ ላይ ነው። ማቀዝቀዣ በሌለበት ዘመን ውስጥ የተትረፈረፈ ጨው ነበር። ጨው ምግብን በተለይም ስጋና አሳን ለመጠበቅ ብቸኛው አስተማማኝ መንገድ ሲሆን ይህም ለዕለት ተዕለት ኑሮና ለውትድርና አቅርቦቶች ወሳኝ ሆኖ ነበር። ቬኒስ በጨው ምርትና በንግድ መስመሮች ላይ በሀገር ውስጥም ሆነ በዓለም አቀፍ ገበያዎች ላይ የበላይነት እንድታገኝ ያስችሏታል። በዚህም የተነሳ ዋጋ የምታወጣው ራሷ ቬኒስ ነበረች። ከውዋ ከአስደናቂዋና ከማራኪዋ ቬኒስ ጋር የነበረን ቆይታ ይህን ይመስላል። ለተጨማሪ ማራኪ ቪዲዮዎች ቻናላችን ሰብስክራይብ፣ ላይክ ያድርጉ። እናመሰግናለን።